መገቡትኝ ምክንያቱም በሰዓቱ እኔ የመጣሁትኝ ላደርሳት ነው የመጣሁትኝ። ላደርሳት መጥቼ ደግሞ አጋጣሚ ስታገኘን አንተ ሌላ ነገር ነው ያሰብከው። ስትጮህባት ሌላ ነገር፣ እሷን አልረዳት ስትል እኔ ሌላ ነገር ነው እያሰብኩኝ ነበር። እኔ አሁን ከልብህ ነው ብዬ አምኜ በአንዴ ለመቀበል ሄኖክ እውነት ለመናገር ይከብዳል አይደለም? እኔም እንደዛ ብዬዋለሁ። ምን እንደሚሉ አላውቅም፣ ግን ይቅርታ መጠየቅ ፈልጋለሁ ሲለኝ ደግሞ ማንኛውም ሰው ይቅርታ ካለ ግን የእነሱ ነው ምላሹ ብዬዋለሁ። ያስብልሽ አይመስለኝም ነበረ። ብሩኬ አንቺን እንደሚጨቁንሽ ነበር የማስበው። ብሩኬ እንደማይገባሽ ነበር የማስበው። ለጸብ ነበረ ምንፈላለግ የነበረው እና ፈልጋችኋለሁ ምናምን ስለው ያው ስንገናኝም እሱም አላመነም። ያው ያለውን ነገር ሳስረዳው ነው የተቀበለኝ እና ከመጀመሪያው የሆነ ክፋት ያለብኝ ወይ ሌላ ነገር ተንኩል ማስቢው ታማን ያገኘኋት ሌላ ነገር ማድረግ ሌላ ነገር ውስጥ መግባት ይችል ነበር። ሰላም ቤተሰብ እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ሁላችንም ደህና ነን። የኛ ውድ ቤተሰቦች እናንተም ደህና እንደሆናችሁ ተስፋ አለኝ። ባላችሁበት ሁሉ ሰላማችሁ ብዝት ይበልል። የኛ ውድ ቤተሰቦች እንግዲህ እንደምታዩት ይህን ሳምንት ደስታ በቃ ምንም ነገር የለም። ሳቅ ጨዋታ ነው፣ ሁሉም ነገር ደስ ይላል በጣም። እናንተ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። እኔም ይቅርታ እንደምጠይቅ አስቤ ነበር ማለት ነው። ለምን ካላችሁ ሁሉ ሰው እየጨፈጨፈው ነው ከኔ ጀምሮ ማለት ነው። ለምን በሰው ህይወት ጥልቅ ብሎ የሰውን ህይወት ማበላሸት አግባብ ነው ብዬ ያላስበም። ለዛ ነው የወረድንበት። በሁለተኛ ደረጃ ደግሞ አንተ ማነህ ምንድነው ብሩኬ ለሃይሚ አስብላትም ብዬ ነው ብለ በመሰለ ደሳሌ እንደዛ ማለት ማውራት አይጠበቅብህም ነበር። ለምን ካልክ ብሩኬ ከድሮ ጀምሮ አብረው የመጡ ጓደኛሞች ናቸው። አንተ ምን አገባህ? ምን ጥልቅ አረገ? ምን ሳይተህ ነው ለሃይሚ አስብላትም ብዬ ነው? ገና በብዬ ነው የሰው ህይወት አታበላሹ ብዬ ነው እያላቸው የሰው ህይወት ማበላሸት አግባብ ነው ብዬ አላስብም። አሁን ወደ ልቦና መመለሱ ደስ ብሎኛል እውነት ለመናገር ማለት ነው። ግን ከዚህ በኋላ እንደዚህ አይነት ስህተት እንደማደግም ምን ያክልኛ እርግጠኛ ነን? ምን ያክል ሃይሚን እንደማትበጠብጣት ምን ያክልኛ እርግጠኛ ነን? እርግጠኛ መሆን እንፈልጋለን። ለምን ብዙ ጊዜ አታክ የምታረገው ሁለቱን ነው። ሁለቱን ለማጣላት የማትፈነቅለው ድንጋይ የለም እና ይሄ ነገር ዛሬ ይቅርታ ጠይቀ ነገ ያንን ካለመድገምህ በምንኛ እርግጠኛ እንሆናለን? እርግጠኛ ስንሆን ነው ከመጨፍጨፍ ወደ ኋላ የምንለው። በምን እርግጠኛ ትሆንልናለህ? እርግጠኛ ከሆንክ ከብሩኬና ከሃይሚ ከእግራቸው ስር ወድቀህ ይቅርታ መጠየቅ አለብህ። ከእግራቸው ከታች ማለት ነው። ለምን ሁለተኛ እንደዚህ አይነት ነገር ተንኮል አስበህ እንዳትመጣ። ለምን ተንኮል አስባችሁ ስትመጡ ሃይሚ ስትረበሽ እኛ ስለምንረበሽ፣ ሃይሚ ስታለቅስ እኛ ስለምናለቅስ፣ ሃይሚ ሲከፋት እኛም ስለሚከፋን፣ ስለዚህ ይህን ያክል ማለት አንተ በምን እርግጠኛ ትሆንልናለህ? ፕሊስ እንትን በልን ማለት ነው። ለምን እኔ አላምንህም፣ አፎን እኔ አላምንህም፣ ላምንህም አልችልም። ለምን አንተ እንዴት ነው ለብሩኬ ሃይሚን አስደስታትም ብዬ በመሰለ ደሳ ላይ እንደዛ ስትበጠብጥ እንደዛ ተንኮል እንደዛ እንትን ስትል የነበረው አንተ ነህ አይደለ? ስለዚህ በምንኛ ልናምን እንችላለን? ወይ መተማመኛ ነገር አድርግልን እኛ እንድናምን እና ውዶቼ ማራቸው ፍቅሮቼ ሁሉ ነገሮቼ ማለት ነው። እርግጠኛ ነኝ አሁን እንደዚህ ያለ ኢቲዩ ከፍቶ ለመምጣት ነው። ኢቲዩ ከፍቶ ለመምጣት ግዴታ ኦዲየንሱን ሃይሚን ይቅርታ ጠይቆ የሃይሚ ኦዲየንሶች ወደሱ እንዲሄዱ ነው። የጠረጠረ ተመነጠረ። ገባችሁ? ለዛ ነው ይቅርታ የጠየቀ እንጂ ከልቡ አይደለም። ከልቡ እንዳልሆነ እኔ ልንገራችሁ። ለምን ይቅርታ አባባሉ ራሱ ካንገት በላይ ነው። ካንገት በላይ ኢማጂን፣ ካንገት በላይ ነው ይቅርታ እየጠየቀ ያለው። ይህን እሰቡ፣ አስተውሉ። ዝምላችሁ አትበሉ። ገባችሁ? አውቆ ነው ኢቲዩ ቻናል ለመክፈት አስቦ ነው። ከዛ የሃይሚን ኦዲየንስ ሞኝ ስለሆኑ የዋህ ስለሆኑ ሆ ብሎ ለመውሰድና ከዛ በኋላ ሃይሚንና ብሩኬን ለማለያየት የመጣ ነው። እኔ ልንገራችሁ። ለምን ካላችሁ ይቅርታ አባባሉ ምናምን ምንም አልተዋጠልኝም። እንደዚሁ ይለያል የውሸት መሆኑ ማለት ነው። እና ውዶቼ ማሮቼ ፍቅሮቼ ዝምላችሁ በአንድ ጊዜ ሆ እንዳትሉ ጥንቃቄ ማድረግ አለብን። እኛ የሃይሚ ደጋፊ የሆነው እኛ ጥንቃቄ ማድረግ አለብን። ለምን ካላችሁ ከልቡ አይደለም። ከልቡ ነው ብዬ እኔ እንዳላስኩ ለምን እንደሆነ ታውቃላችሁ? ቪዲዮውን ከመጀመሪያ እስከ መጨረሻ አይቼዋለሁ።
ምንም አልተዋጠልኝም። ስለዚህ አውቆ ቻናል ለመክፈት ነው ሀይሚን የጠየቃት። የኔ ሀሳብ እንደኔ ሀሳብ የምታስቡ ካላችሁ ኮሜንት አስቀምጡልኝ። ለምን ይቅርታ አባባሉ ራሱ ከልብ አይደለም፣ ተጸጽቶ አይደለም፣ ተሰምቶት አይደለም፣ ፈልጎ አይደለም፣ ኦር ተገፋፍቶ ለጥቅም ተገፋፍቶ ይቅርታ የጠየቀው ይመስለኛል ብሩኬን፣ ሀይሚንም ብሩኬንም። ገባችሁ? ስለዚህ እኛ ደግሞ ተሎ ብለን ሆ ሆ ሆ አንበል፣ ተረጋግተን እንይ። ገባችሁ አይደለ? ተረጋግተን እንይ። ዝም ብለን በመሰለ ደሳሌ የምንሄድ ከሆነ ሀይሚን እናስጠቃታለን። ገባችሁ? እኛ የሀይሚ ዘበኞች ኮንትሮል አድርገን አስበን አልመን መሄድ አለብን። እንደ በጎቹ መነዳት የለብንም። እንደ ሩታ እንትኖች ማለት ነው ኦዲየንሶች፣ እኛ አክቲቭ መሆን አለብን። ከነሱ የበለጠ አክቲቭ መሆን አለብን። አክቲቭ ስንሆን ነው ማንም መጥቶ ከበላያችን ላይ የማይጨፍረው፣ ማንም መጥቶ ከበላያችን ላይ የማያሾፈው። ስለዚህ ኮሜንታችሁን አስቀምጡልኝ። እወዳችኋለሁ።